ጸልዩ ዮም ሚካኤል ሰላም። አሁን ይሄ ሶስት ወርድ ይሄ አንድ ቃል 2 3 4 ተመሳሳይ ድምጽ ሰማችሁ። ስለዚህ ለምን ተመሳሳይ ሆነ ካል በምልክቱ ምክንያት ነው። ይሄው 30 30 30 30 30 ይቺ 30 ለምትባለው ለዚች የተሰጣት ዜማ ምንድነው? 30 የሚለው ከሆነ ይቺ ያለችበት በሙሉ በዚህ ስታይል መዜም አለበት ግዴታ። እዚህ ጋር አለች ለምሳሌ 30 አይደለ የራሷ ዜማ በዚህ ስታይል መሄድ ስላለበት ጸልዩ ስለምን ነው እያወራ ያለ? በግዝ ስለ ግዝ ነው እያወራ ያለ ሁሉንም 30 ጸልዩ ይሄው እዚህም አለች ዮም ሚካኤል ሰላ ላለይ ትላለች። እዚህ ወደዚህ ብትገባ ኖሮ ሰላም እንለው ነበር፣ ግን ስለማይባል ላለይ ሰላ። ስለዚህ ተመሳሳይ ነው። አሁን ስለነዚህ ነገሮች እዚህ ጋርም አሉ በደንብ አድርጌ ያስረዳችኋለሁ። እስከ መጨረሻው አብራችሁ ቆዩ። ዛሬ ምንድነው የምንሰራው? ምልክቶችን መለማመድ። የሆነ ምልክት ለሆነ ቃል እንሰጥና ያንን ነገር ማዜም መቻለሁ። ዛሬ ስለ ምልክቶች ሰርቻለሁ። እነዚህ አዲሽናል ተጨማሪ ናቸው፣ ልዩ ይሆናሉ። ተመሳሳይ ካለም እንግዲህ እንለማመዳለን አብረን ማለት ነው። በጣም ጠቃሚ ነው። በደንብ አስረዳችኋለሁ። እስከ መጨረሻው አብራችሁ ይቆዩ ማለት ነው። በፓርት የምሰራው ይቀጥላል። በቀጣይ ቅዱስ የሚለውን ሐዋርያ የሚለውን ይዤ እቀርባለሁ ማለት ነው። ክፍል 12 ወይም 11 አካባቢ ደርሼ ግን እነዚህን ካወቃችሁ ለምንማረው ቀላል ለሚሆንልን ማለት ነው። ለምሰራው ቪዲዮ በክፍል ለምሰራው። ስለዚህ 30 ምትላለች እዚህ ጋር ለምሳሌ ይቺ እንዴት ነች? 30 የሚል ተሰጣት። ይሄ በውጭም በውስጥም ሀገርም ለምትኖሩ እህቶች ወንድሞች ወደፊት ልጆቻቸው በቤተክርስቲያን ማገልገል ለሚፈልጉት ይሄ ለእናንተ ነው። እሺ 30 ማለት ነች። ስለዚህ ምን ማለት አለብኝ? ጸልዩ ዮም። ይሄን ከዚህ ውጭ አላወጣውም። ለምን? ምልክቱ ነው የሚመራኝ። ሚካኤል ይኸው ሚካኤል። ይሄ ምንድነው? በነገራችን ላይ ከሰዓታት የወጣ ቃል ነው። ሰላም ምትዋጣለች ወደዚህ ስላልመጣች ይችላል። ሰላም ይኸው 30 የሚለውን የወሰደ ይሄን በዚህ ትይዛላችሁ። 30 የምትባለው ምልክት ከዚህ በኋላ እንዳጠፋችሁ በግዕዝ ነው። ይች ነች። እዚች ጋር ደግሞ ርክርክና ጭረት። አሁን ርክርክ ብዬ ስግዱ የሚለው ላይ ሰርቻለሁ፣ ግን አብራ ጭረት ስትኖር ለምሳሌ እግዚኦ ይቺ ደም ምትለዋ ደሳ ማለት ደመና ልብሳ። አሁን ደመና ልብሳ የሚባለው ምልክት ደመና ልብሳ በአማን ወልድ ቅዱስ ላይ ብዬ የሰራሁት ቪዲዮ ላይ ማለት ነው። አሁን ትናንት ከአንድ ቀን በፊት ፖስት አደረኩት ቪዲዮ ላይ። ግን አሁን ይሄ ባይኖር ይቺ ካለች ማለት እነዚህ የርክርክ ጭረት እዚህ ጋር እንደዚህ አይነት ነገር ባይኖር ደሳ የሚለውን ብቻ የተሰጠው ዜማ ደመና ልብሳ ከሆነ ይሄ ቃል ደም ምትለዋ እስከዚህ ያለች ይሄ ወርድ በዚህ ስታይል መጮህ አለበት። አይ እያየን እየዳሰስን እንደማዜም ማለት ነው። እነዚህ ነገሮች 1 2 እዚህ ጋር ጭረት አለ። ስለዚህ እንዴት ላድርገው? አሁን እግዚኦ ተንሥኡ ለጸሎት ሲል ዲያቆኑ ምን ማለት አለበት? አንድ ምዕመን እንደዚህ ነው ማለት ያለበት። እንዴት ነው የሚለው? እንግዲህ እግዚኦ ይኸው 2 ረከረኩና ጫርኩት። 1 2 ርክርክ ጭረት እግዚኦ ርክርክ የሚባል እግዚኦ ይሄ ርክርክ ይባላል። ርክርክ 2 ብቻ ላይሆን ይችላል፣ 4 ሊሆን ይችላል። አሁን 2 ስላለ እዚህ ጋር በ2 ነው። እግዚኦ እግዚኦ የምለው ርክርክ ሰግ ብዬ የሰራሁት ትናንትናም ርክርክ ተመሳሳይ ነው። ድምፁ ሊገለባበት ይችላል፣ ግን ተመሳሳይ ማውጣው እንዲህ 2 ማለት ነው። ተሳሃለነ ደሳ ደመና ልብሳ ተሳሃ ጨረትና ድፋት ተሳሃለነ አለቀ። እንምጣ እዚህ ጋር አሁንም ርክርኳን እንየት። ይቺ ርክርክ በጣም ጠቃሚ ስለሆነች ነው። በቃ ጭረት አለች፣ አብራ ጭረት አለች። እዚች ጋርም ጭረት አለችው። እግዚኦ ምላጭ ጭረት ወደ ላይ እንደዚህ ምላጭ ጭረት ትባላለች እቺኛዋ ማለት ነው። እዚህ ጋር እንምጣ። ጭረቷ አብራ መጣች። በአጋጣሚ እዚህ ጋር ተመረናታል፣ ግን አብረን እንያት። እዚህ ጋር መጣለች። ከዚያ ተንሥኡ ለጸሎት እግዚኦ ተሳሃለነ ሰላም ለኩልክሙ ሲል ካህኑ ህዝቡ ምን ማለት አለበት?
መስለመ ይኸው መላይ ጫርኳት። ምክንያቱም ጭራታለች እዚህ ጋር መላይ እንዲጭር ግዴታ ይቺ ትመራኛለች። መስለመ ምላጭ ጭረት ትባላለች። መስለመንፈስከ አሁን እዚህ ጋር ሁለት ርክርክ አለ። ፈስ ርክርኩን እዚህ ጋር አፈጠንኩት። ቀስ ያልኩትን እዚህ ጋር አፈጠንኩት። ፈስ ይኸው ፈስከ ይችስ ድርስ ነች። ሁለት ርክርክ መስለመ ጫርኩት። ፈስከ ይሄ ነው። አሁን ርክርክ አየን፣ ጭረቷን አየን። አሁን እነዚህ ነገሮች ደግሞ በጣም ጠቃሚ ተመሳሳይ የሚመስሉ ግን ልዩነት የሚፈልጉ በጣም እነዚህ ይኸው ቡባይ አይኑ ይች ቡባይ የሚል አላት። ቡባይ አይኑ የሚል አይኑ የሚል ቡባይ ይሄ ቡባይ የሚል እንትን ትወስዳለች። ይች አይኑ ፔር ደግሞ በእንቆሰም ፔር ይጫናል ትንሽ ግን በእንቆሰም ፔር የሚል እንትን ትወስዳለች። ለምሳሌ እንምጣ። ይሄ ቀጣይ ለምሰራው ቪዲዮ ላይ በበዛ ሳይሎ ምርቱ ቅዱስ ሐዋርያ ጳውሎስ የሚለው ላይ ማለት ነው ያለ ነው። በበዛ ይኸው በበዛ ሳይሉ ይኸው በበዛ ምለው የሚወስደው እንትን በበዛ የሚወስደው መጨረሻ ጋር የድምጼን እንትን ስሙት። በበዛ ለምን አይ ተደረገበት? አይ በዚህ ለምን ተዜማ አይ የሚል ምልክት አለው። አይ ማለት አይኑ ማለት ነው። አይኑ በበዛ ተመሳሳይ ቡበይ ናትች። ቡበይ ከሆነ ትሽካለ ሳህሉ ሉ ሳህሉ ሉ ቡበይ ይኸው ቡበይ እዚህ ጋለች። ቡበይ ሳህሉ ቡበይ በብዛ ሳህሉ ወምረቱ በእንተ ስሙ ቅዱስ የሚለው ቀጣይ የምንሰራው ቪዲዮ ማለት ነው። በብዛ አይኑ ሳህሉ ሉ ስል የሚለውን ድምፅ አሁን ይችን እንዳመጣ ያስችለች ቡበይ የምትል ወምረቱ አያችሁ። በእንተ ስሙ ቅዱስ ሐዋርያ ከዚያ ቅዱስ ሐዋርያ ፔረ አለች እዚህ ጋር ሐዋርያ ሀ ስል ደረቷች ሐዋርያ በእንቆሰን ፔር ሐዋርያ ፔር የሚለው በእንቆሰን ፔር የሚል ዜማ አለው ከሆነ ፔር የተሰጠው የተወከለለት ቃል አለ እዚህ ጋር ወርድ ይህን የተቀበለው ቃል ከዚህ አይወጣም። በእንቆሰን ፔር ስለሆነ ሐዋርያ በእንቆሰን ፔር ርክርክ እዚህ ጋር መጣ ድጋሚ ጳውሎስ ይሄ ነኒ አነኒ የብቻ የሚሰራው ምልክት ነው። ግን አነኒ የሚል እንትን አለው። ይሄ ግን ቀስ ብዬ ረከረኩት። ግን ቀስ ብሎ ነው የረከረከ አልፈጠነም። እንደ መንፈስ ከእንደዚህ ጋር እንዳለው ማለት ነው። ቅድም በፍጥነት ስለከረከው ጳውሎስ ጨረሰ። ስለዚህ ምን ለያችሁ? በብዛ አይኑ ሳህሉ ቡበይ አሁን ቡበይ አይኑ በእንቆሰን ፔር 30 ቡበይ አይኑ በእንቆሰን ፔር የሆነ ከፍ ዝቅ የሚል የተለያየ ድምፅ ነው የምትሰሙት። ለዛ ነው እዚህ ጋርም በብዛ ሳህሉ በብዛ የሚል ወሰደና ሳህሉ የሚል የሚል እንዲና እንዲህ የሚል ማለት ነው። የተለያየ ነው በእነዚህ በምልክቶች ምክንያት እነዚህ ወሳኝ ናቸው ብያቸዋለሁ። ከዚያ ሰላም ለኪ ትናንት ሰርቻለሁ። ግን ሰላም ለኪን አሁን ለምሳሌ እንግዲህ ሰላም ለኪ በግዙ እንዴት ነው ብያቸው ነበር። ሰላም ለኪ ነው ብያለሁ። ይሄ ያለበት በሙሉ የፈለገው ቃል ስጡት ከዚህ አይወጣም። ለምሳሌ በእንተ ሰላም ለምን ለኪ ያለ ይሄ በእንተ የሚለው ፕሪፖዚሽን ነው መስተዋድድ የምንለው ማለት ነው። ወይም በግዙ አገባብ ይባላል። ይሄ በእንተ ከዚህ ቃል አይነጠልም አብሮ እንዳንድ ቃል ነው የሚሄደው ማለት ነው። ይሄ ስለዚህ በእንተ ሰላም
ሰላም ለኪ ለኪ ያለ እዚህ ጋር እንምጣ። ሌላ እዚህ ጋርም ለኪ አለ። ለኪ ዘባማን የምትለዋን ቃል ይዋት እንግዲህ ካለበት አሁን ለኪ ያለበት በተመሳሳይ ዜማን የሚዜም የትኛውም ቃል ይሁን ብያቸዋለሁ። ስለዚህ ዘባማን ይኸው በእንተ ሰላም አሁን ዝም ብዬ የሆነ ወርድ አምጥቼ አሁን እንደነዚህ አይነት ነገሮች ሰላም ለኪ ያለባቸው በሙሉ ተመሳሳይ መሆናቸውን እንድትለዩ ነው በዋናነት። በእንተ ሰላም ዘበአማን ለምን ይሄንን በሌላ ላይ ዜምኩት? ምልክቱ ይኸው ለኪ ለኪ እዚህ ጋር ነው። ሀገርክሙ የሚል ቢኖር እንዲሆን በልና የሚል ቃል ቢኖር ለኪ የሚል ሰጠው ዝም ብዬ። አሁን ይሄን እኔ ዝም ብዬ ፈጥሬ እንትን ያልኩት ነው። በነገራችን ላይ የጻፉት ቃል ነው ይሄ። ሀገርክሙ የሚል ለምሳሌ ሰላም ለኪ ያለው ምልክት ሊኖር ይችላል፣ ቅዳሴ ላይ ላይኖር ይችላል። ግን አሁን ቃሉ እንደዚህ ቢሆን እንዴት ነው የማዜመው? አሁን ዘበአማን ሀገርክሙ አያችሁት? ሀገርክሙ ይሄ ቃሉ መታወቁ አለመታወቁ ሳይሆን ይሄ ቃል ሀገርክሙ የሚለው ቅዳሴ መጽሐፍ ላይ ይኖራል ወረ ሳይሆን ይሄ ለኪ የምትለው ምልክት እስከተሰጠው ድረስ ግን በግዕዝ ቅዳሴ ከዚህ አይወጣም ነው ዜማው። ሀገርክሙ በእንተ ሀገር የፈለገውን ልንል እንችላለን። ምልክቱ ለኪ የሚል እስከተሰጠው ድረስ ዜማው ተመሳሳይ ነው የሚሆነው ነው። እሺ ይችን ያዙ። ሌላ እዚች ጋር ደግሞ እኪንም እንያት አብረን ብዬ ነው። እነዚህ በአብዛኛው የቅዳሴ ዜማ እኪ ለኪ 30 የሚሉ በጣም በተደጋጋሚ በቃ 67% የሚባለው እነዚህ ምልክቶች ስለሚጠቀም ነው የምደጋግማቸው። ለምሳሌ ተስካሮሙ በሰላም ይላል። እንግዲህ ጸልዩ በእንቲአነ ሲል ዲያቆኑ እንግዲህ እኪ ማለት እንግዲህ እንዴት ነው ዜማው? ይሄ እንዘንሰግድ ንብለኪ ነው የተሰጠው የዜማ ውክልና። ይሄ ግዴታ በዚህ ላይ መውደቅ አለበት ማለት ይሄን አይለቅም ማለት ነው። ተስካሮሙ በሰላም ማለት አለበት። ምክንያቱም እኪን እንዴት እንዳዜምኩት ሰምቼ። እሺ ሀገር ቅድስት የሚለውን ሀገር ቅድስት እኪ እንዘንሰግድ ነው ለኪ። እሺ እኪ በዛቲ ዕለት የሚል እኪ ያለበት ካለ ለምሳሌ በዛቲ ዕለት ይሆናል እኪ። አሁን በዛቲ ዕለት የሚለውን እኔ እያልኳቸው ያለ ምንድነው ምልክቶች መለማመጃ ብዬ ዝም ብለን አላ አይደለ የተወሰኑ ወርዶችን በራሳችን ፈጥረን ቢሆን እነዚያን ተጠቅመን ምልክቶችን ወስደን ያንን ቃል ማለት መቻል ነው እንጂ አሁን ይሄ ቃል እንደዚህ አይነት ምልክት ያለው መጽሐፍ ላይ ማለት ቅዳሴ መጽሐፍ ላይ ላይገኝ ይችላል። ቃሉ ትክክል ነው። በዛቲ ዕለት የሚለው ምንም እንትን የለም የግዕዝ ቃል ነው እንዳለ። ግን ምልክቶችን እየተጠቀምን ያንን ነገር ወርዱን ማለት መቻል ሌላ ቦታ የፈለገው ምልክት ብናገኝ እንድናዜም ምንም እንትን አይለንም ማለት ነው። በዛቲ ዕለት እኪ ነው እኪ እኪ እዚህ ላይ ጭረት እንደዚህ አይነት ነገሮች በመካከል እንደዚህ የበለጠ ግልጽ እንዲሆን የሚቀመጡ ነገሮች አሉ። ግን እነዚህም ብቻ ከያዛችሁ በቂ ነው በተለይ ለሚመናን ማለት ነው። እና በዚህ ልክ ነው። ቀጣይ ቅዱስ ሐዋርያ የሚለውን ምልክቶቹን ይኸው ስራ ልባላችሁት መሰረት ትንሽ ምልክቶቹ ነው ይብዬ ነው። እነዚህ ደግሞ ቀጣይ የምንሰራው በነገራችን ላይ ቀጣይ የምንሰራው ነው ሐዋርያ ጳውሎስ የሚለው በብዛት ሳይሉም እሱ ውስጥ ነው ያለ። በቀጣይ ባሪፍ ሐዋርያ የሚለውን ይዤላችሁ እመጣለሁ።